በጣም እንግዲህ ደስ በሚል ሁኔታ ሚራ ተፈታች ማለት ነው። ሚራ ተፈታለች እንግዲህ ቀጥታ እንግዲህ ተፈታ ወደ እነ አድናን ቤት ነው የሄደችው እንግዲህ ማለት ነው። ሮቤልም ልጁን ይዞ ጠፍቷል። በጣም ግን በሚያሳዝን ሁኔታ ለአድናን ደውሎ ልጁን መቼም አታገኘውም ከዚህ በኋላ አልፋታህም በማለትም ነበረ እኔ ወንድምህ ሮቤል ነኝ ብሎ ደውሎ የነገረው። አድናን ግን ማመን ተሳነው። በጣም ነው ማመን የከበደው። ምክንያቱም ሮቤል ሞተዋል ብሎ እንግዲህ ህይወቱን እየኖረ የነበረውን አድናን በስተመጨረሻ መጥቶ ልጁን ነጥቆታል። እናም እንግዲህ ሉሃና በጣም የተናደደችው ምክንያቱም በዚህ መልኩ ልጇን ማጣቷን በጣም አናዷታል ማለት ነው። ሮቤልን ደግሞ ያው የሮቤል እንግዲህ የክፋቱን ጥግ ታውቁታላችሁ ማለት ነው። ሮቤል ልጁ ምን ያደርገው ይሁን ወይስ ደግሞ እነሱን ለማናደድ ነው የወሰደው? ምንም እንግዲህ የሚታወቅ ነገር የለም። ግን በጣም ነው የሚያሳዝነው። ሚራም እንግዲህ ያው ከስህተቷ ተምራ አይመስለኝም። ከስህተቷ አልተማረችም። ያው ዝም ብላ ነው ማለት ነው። እና በጣም ነው የሚያሳዝነው። ሰላም ሰላም፣ ውድና የተከበራችሁ የጊና ዩቲዩብ ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ውስጥ ርፍ ይበልኝ። ሮቤል ዛሬ ላይ ልጁን እንግዲህ ሰርቆ ወስዱታል። ከዛ ለሰራተኛዋ አርናን እንቅ አድርጎ ማን ነው ቀጥ ብለሽ ልጁን መልሽ። ሰሞኑ በሩን የከፈትሽው አንቺ ነበርሽ አይደለ? ለካ ክፈቺ ብሎሽ ነው የከፈትሽው። ሮቤልን ኬት ነው የምታውቂው? ንገሪኝ ብዬሻለሁ ንገሪኝ ሲላት፣ እሷ ደግሞ በፍጹም እኔ ማንንም የማውቀው ነገር የለም። ደግሞ ማን ነው ሮቤል? ሮቤል ማን ነው ደግሞ? እኔ አላውቀውም በማለትም የዋሸችው። በእርግጥ ሰራተኛዋ ለገንዘብ ብላ ቢሆንም ይሄንን ነገር የምትሰራው ግን በጣም በሚያሳዝን ሁኔታ ማስመሰል ትችላለች። ምክንያቱም ማስመሰል ስላችሁ አላየውም ብያለሁ አላየውም ብለ ግግም እንዴ። እናም እንግዲህ ያው አሁን ታስፈልጊኛል ልጁ እያስቸገረኝ ነው ነይ በማለት እንግዲህ ለሰራተኛዋ ወደ ቤት ጠርቷታል። ሮቤል ማለት ነው። እና ያው ወደ ቤቱ ጠርቷታል። እስቲ ምን እንደሚሆን እናያለን። በጣም ግን በሚያሳዝን ሁኔታ አድናን ተሰብሯል። ልጁ እንግዲህ የሚጎዳው አይመስለኝም። ባይጎዳውም ግን ያው ልጁ እስከሚገኝ ድረስ ሉሃና መጎዳቱ አይቀርም፣ አድናንም ቢሆን ማለት ነው። እናም እንግዲህ የቤት ሰራተኛ ናት ይሄ ሁሉ ነገር ያደረገቻቸው ማለት ነው። እሷ አለች ብለው እነሱ ቤት ውስጥ ልጁን ጥለው ይሄዳሉ፣ ልጁን ጥለው ይተኛሉ ምናምን ነገርና በስተመጨረሻም ግን ያው ልጃቸውን ለማዘረፍ በቅታለች። በእርግጥ ልታስቆመው ሞክራ ነበር ለሮቤል መጀመሪያ እሷም ልትሰርቅ ይዛው ልጠፋ ቢሆንም በስተመጨረሻም ግን ልታስቆመው ሞክራ ነበር። ዝም በይ ብሏት ነው እንግዲህ ገብቶ ልጁን ይዞ የወጣው። እሷ ማድረግ ያቃታትን እሱ አደረገው ማለት ነው። እሷ ማድረግ አቅቷት ነበረ፣ እሱ አረገው። በጣም ነው የሚያሳዝነው። እና ያው እንግዲህ ልጁ ህፃኑ ልጅ በጣም ያሳዝናል። ምክንያቱም በሮቤል ታግተዋል ማለት ነው። አድናን ግን ሉሃናዬ እባክሽን ተረጋጊ፣ ቃል እገባልሻለሁ፣ አመጣልሻለሁ፣ ልጃችንን አመጣዋለሁ፣ እኔ ራሴ ይዤው እመጣለሁኝ በማለትም በእርግጥ አድናን አያደርገውም አይባልም ያደርገዋል ብዬ አስባለሁ። ምክንያቱም አድናን በጣም ጎበዝ ነው፣ ሳይናገር የሚያደርግ ሰው ነው። እና ልጇን ይዞላት እንደሚመጣ ያው ተስፋ እናደርጋለን ትላላችሁና ኢንሻአላህ ከዛ እናም እንግዲህ ሚራ እውነትም ተጸጽታለች ወይስ እየዋሸች ነው? ተጸጽታ ነው ወይስ እንዴት ነው? ድጋሚ ደግሞ ያው እነ አድናን ቤት ሲጀመርም መግባት አልነበረባትም። ምክንያቱም እስካሁን ድረስ ይሄ ሁሉ የተፈጠረው ነገር በሚራና በሮቤል ምክንያት ስለሆነ በጭራሽ እሷ እነሱ ቤት መሄድ አልነበረባትም። ግን ደግሞ አሁን ላይ ኦልሬዲ ችግሩን እየተባባሰ ነው የሚሄደው። የሉሃናና የአድናን ህይወት እየተበጠበጠ ነው የሚሄደው። ምንም አይነት ደስታ የሚባል ነገር የሌለው ህይወት ነው ማለት ነው ከዚህ በኋላ የሚኖሩት። በጣም ነው ሁለቱንም የሚያሳዝኑት። በእውነቱ አሳዝናኛለች ሉሃና ማለት ነው። ልጇን አታ ጭራሽ ሚራ ወደ ቤት ስትመጣ በጣም ነው የሚያሳዝነው። ያው እንግዲህ ሚራ ልጁን ያው ኦልሬዲ ሚራ እውነትም ተጸጽታ ከሆነ ሚራ ልጁን ይዛላቸው ትመጣለች ብዬ አስባለሁኝ። ልጁን ይዛ እንደምትመጣ ተስፋ አድርጋለሁ። ወይም
ምክንያቱም እውነትም ከስህተቷ ተምራ ከሆነ ለና አድናን የምታስብ ከሆነ ይዛው ትመጣለች ብዬ አስባለሁኝ። ሚራ ግን ያው እንደ ተጸጸተች ነው። እንዴት እኔን ትጠይቁኛላችሁ? እንዴት እንደዛ ይሆናል ብላ ማለት ነው። ግን ደግሞ ዋሶና ማን ነው ያስወጣት? ዋሶና ያስወጣት ሮቤል ነው። እኔ እዚህ ከተማ ላይ ሰው የለኝም ከእናንተ በስተቀር ያለቻቸው ሲሆን ሰኞ እንመጣለን ብለው ልክ እንደተቀጣጠሩትም እና አድናን ግን መሄድ አልቻሉም። ምክንያቱም ልጃቸው ተሰረቀ። መሄድ አልቻሉም እስር ቤት እና ሄዶ ሮቤል አስፈትቷት ነው መጥቶ ልጁን ይዞ የተጠፋው ማለት ነው። እና በጣም የሚያሳዝነው ሚራ ግን አርናን ደግሞ ማን ነው ዋስ የሆነልሽ ማን ነው ያስፈታሽ በማለትም አፋጦ ጠይቋት ነበረ። ግን የሆነ ሰውዬ ምናምን ብላ ሰከሰችው ማለት ነው። እናም እንግዲህ በጣም ነው እንትን የሚለው ሚራ እንግዲህ ከነሱ ጋር እንደምትሆን ሚራ ከአርናንና ከሉሃና ጋር እንደምትሆን ተስፋ አድርጋለሁ። ያው ከሮቤል ጋር ስትውል ያው አሁንም መበላሸቱ አይቀርም። ከሮቤል ጋር ስትሆን መቼም አሁንም ከሮቤል ጋር መስራቱ አይቀርም። በዚህ ግን ሮቤል አሁንም ቢሆን ሚራን ሲቀርባት ለበቀል ነው። ምክንያቱም ከድተዋለች እንደዚህ ላለመታሰር ስትል ከዳችው ማለት ነው። እና እሷ ደግሞ ጥፋቷን አምና ታስራለች። እስሯን ጨርሳ ወጥታለች። እናም እንግዲህ ሚራ አሁን ላይ ያው ከሮቤል ጋር ትሰራለች ወይንም ደግሞ አትሰራ። ግን ደግሞ እውነትን ከሮቤል ጋር የምትሰራ ከሆነ ይደብራል። ምክንያቱም ተጸጽታ ተመልሳ እንደገና ጭቃ ውስጥ ቀይስ። እናም እንግዲህ እንጠብቃለን በጉጉት ትላላችሁ ቤተሰቦቼ። ይህንን ድራማ ላይክ ሸር ያደረጋችሁ አበረታቱን። ይህንን ቻናሌን አበረታቱ ጋይዝ። ቪዲዮውን እስከ መጨረሻ በማየት አግዙን ማለት ነው። በጣም ነው ደስ የሚለኝ እኔ የሉሃና ድራማን ማለት ነው ከጅምሩ እስከ አሁን እስከ ሁለተኛው ምዕራፍ ድረስ። ምክንያቱም ሉሃና የእውነቴን ነው መጀመሪያ ስትመጣ መጣጧ ባያምርም ግን ደግሞ በስተመጨረሻም ከአርናን ጋር ምርጥ የፍቅር ጊዜ እያሳለፉ ይገኛሉ ማለት ነው። እናም እንግዲህ የራሳቸውን ቤት ተከራይተው ሰራተኛ ቀጥረው ልጅ ወልደው አንድ ላይ የኖሩ እንዴት ተደርጎ ነው አሁን ልጇን ተነጥቃ የምታለቅስ እናት ማለት ነው። በጣም ነው የሚያሳዝነው። እንግዲህ ልጁ እስካሁን ድረስ አልተመለሰም። ልጁ ግን ይጥለዋል ወይስ ይመልስላቸዋል? ያሳድገዋል ወይስ ምን ያደርገዋል? እናያለን ማለት ነው። በጣም ነው የሚያሳዝነው ትላላችሁ። እንጠብቃለን። ምክንያቱም ሉሃና ማልቀስ የለባትም አርናንም ደግሞ መሰበር የለበትም ማለት ነው። እና በቅርቡ እንግዲህ ምን እንደሚሆን አይታወቅም። ይህንን ቪዲዮ ላይክ ሸር አድርጉ። ሮቤል ባይዞ በጣም አደገኛ ሰው ነው። በጣም አደገኛ ሰው ነው እና ያመነበትንና ያየውን ነገር ከማድረግ ወደኋላ አይልም። ግን ደግሞ ይሄ ያው በመጥፎ ነው በመጥፎ እንትን ነው እንደዛ የምላችሁ ማለት ነው። እናም እንግዲህ ሮቤል አሁን ላይ በጣም በሚያሳዝን ሁኔታ በጣም ተናዷል። እሳት ለብሶ እሳት ጎርሶ ተነስቷል። ሉሃና ማውርታው ነበረ በስተመጨረሻም እንዳታናግሪኝ ብሎ ነበረ ስልኩን የዘጋባት። አርናን ሲያወራው ሰምታ ስልኩን ወስዳበት አውርተዋለች። አንቺ ከስንት ጊዜ በኋላ ነው ድምፅሽ የሰማው ብሎ ጭራሽ እያላገጠባት ነበረ። ማን ነው ውዶችዬ እስከ ቀጣይ